ትንሽ ስለምንወዳት ቤታችን እንጦጦ ሐመረኗ ኪዳነ ምሕረት ታሪክ እንናገር። በአዲስ አበባ ከተማ በስተሰሜን ምስራቅ የምትገኝ ስመጥርና ታሪካዊ ገዳም ስትሆን፣ በተራራና በሸለቆ በወንዞች የተከበበች በመሆኗ በተፈጥሮ አቀማመጧ አረንጓዴ የተላበሰች ናት። ይህም ለቤተ ክርስቲያኗ ውበትና ግርማ ሞገስ ከመስጠትም አልፎ የሚያስደስት ጸጥታ፣ የአዕዋፋት ዝማሬ ተሞልቶ ጸጋን እንድትላበስ አድርጓታል። ይህች ቦታ የተቆረቆረችው በ4884 ዓመተ ምህረት ሲሆን በ500 ዓመተ ምህረት በአባ ሊባኖስ የአንድነት ገዳም ሆኖ ተቋቁማለች። አባ ሊባኖስ ወደ ሌላ መንፈሳዊ ተልእኮ ለመሄድ መነኮሳቱን ሲሰናበቱ እንዲህ የሚል ትንቢት ተናግረው ነበረ። ልጆቼ ሆይ በሉ ይህችን ቅድስት ቦታ አደራ ሰጥቻችኋለሁ። በዚህ ዘመን ታላቅ ቦታ ትሆናለች። አጋንንት ይወገዱባታል፣ የብዙ ቅዱሳን አጽም ያርፍባታል፣ ነገሥታት፣ ጳጳሳት ይሰግዱባታል፣ ብዙ መናኛን መጠጊያ ያደርጋታል። ቤተ መቅደሷም በወርቅ በብር ተጊጣ ትታነጻለች፣ የአንድነቱም ገዳም ተሻሽሎ ይቋቋምበታል ብለው ተናግረው ነበር። በ900 ክፍለ ዘመን ዮዲት ጉዲት የአክሱም ጽዮን ቤተ መቅደስ ለማቃጠል ስትነሳ ንጉሥ አንበሳ ውድምም ታቦተ ጽዮንን በሚስጥር በማስያዝ ወደ ሸዋ መጥተው በእንጦጦ ሐመረ ነዋ ኪዳነ ምሕረት ገዳም ታቦተ ጽዮንን አሳድረው ወደ ዝዋይ ደሴት ሲሄዱ ለገዳሟ ንዋየ ቅድሳት ስጦታ አበርክተው ጸበሏን ተጠቅመው ቦታውን መርቀው እንደሄዱ ታሪክ ይናገራል። በ12ኛው መቶ ክፍለ ዘመን ጻድቁ አቡነ ገብረ መንፈስ ቅዱስ ከንጉሥ ላሊበላ ጋር ወደ ዝቋላ አምባ ሲመጡ በዚህች ገዳም በእንግድነት አድረው በጸበሏ ተጠምቀው ቦታውን ባርከዋል። አቡነ ገብረ መንፈስ ቅዱስም ለመነኮሱት እንዲህ ብለው ነበረ። ይህች ገዳም ታላቅ ስመጥር ገዳም ትሆናለች። ከእሷ በታች የሚታየው ጫካና ዱር መናገሻ ከተማ ይሆናል። አፄ ዘርዓ ያዕቆብም ወደዚች ገዳም መጥተው አቀማመጧንና የጸበሏን ፈዋሽነት ተመልክተው ዳሯ እሳት መሃሏ ገነት ይሁን ብለው ብዙ ስጦታ አበርክተውላታል። አፄ ንብለ ድንግልም ወደ ገዳሟ መጥተው ተማጽኖ አድርገው በጸበሏ ተጠምቀውም ታቦተ ልደታንና ብዙ ንዋየ ቅድሳት ሰጥተው ሄደዋል። በንግሥት ዘውዲቱ ዘመነ መንግስት ይህች ገዳም ሐመረ ነዋ ኪዳነ ምሕረት ገዳም ተብላ ተሰይማለች። ይህች ቦታ እንደተነገረላት ትንቢት ብዙ ቅዱሳንና ነገሥታት መጥተው የሰገዱባት፣ የባረኳት፣ ጸበሏን ጠጥተው የአጋንንት ድል መንሻ የሆኑባት፣ የብዙ መነኮሳት መጠጊያ፣ የሕሙማን መፈወሻ የእመቤታችንን ቃል ኪዳን ለማግኘት ብዙውን ጊዜ ለሱባዔ ከሚመረጡ ቦታዎች አንዷ ነች። ሐመረ ነዋ ኪዳነ ምሕረት ገዳም